አባቴ ብሩካን እግዚአብሔር አይዞ ብሏችኋል ቀጥሉበት እግዚአብሔር ከናንተ ጋር ነኝ ብሏችኋል ቀጥሉበት እግዚአብሔር እኔ አለው ከመንገዳችሁ ፊት ብሏችኋል ቀጥሉበት አንድ ጊዜ እንደዚህ ያለ እግዚአብሔር ራሱ መጥቶ ሙሴ በዚህ ምድር አገልግሎ ካለፈ በኋላ እግዚአብሔርን አገልግሎ ታማኝ ሆኖ በሚሄድበት መንገድ ሁሉ በእግዚአብሔር ፊት ወድቆ አገልግሎት ካለፈ በኋላ እግዚአብሔር አምላክ የሙሴን አገልጋይ ኢያሱን አስነሳውና እንደዚህ ያለው አይዞህ አለው በቃ አይዞህ ከሙሴ ጋር እንደሆኑ እንዲሁ ካንተ ጋር እሆናለሁ አለ አይዞህ አለ በመትሄድበት መንገድ ሁሉ አለ ካንተ ጋር እሆናለሁ ወደ ቀኝም ወደ ግራም አትበል የዚህ የሕግ መጽሐፍ ቃል ካፈ አይለይ አለ ጽና አይለ በርታ አይለ ታደርገውና ተጠብቀው ዘንድ በቀንና በሌሊት አስበዋል የዚያን ጊዜ አለ መንገድ ይቀናል አለ የዚያን ጊዜ ሕይወት ይሰምሩልሃል እስራኤልም እንደዚህ ያለው ብቻ እግዚአብሔር ካንተ ጋር ይሁን እንጂ እንገዛልሃለን በቃ ይኸው አንድ ነገር እንገር እግዚአብሔር ካንተ ጋር ይሁን አይደለም ወዳጆች ጠላቶች ይገዙልሃል እግዚአብሔር ብቻ ካንተ ጋር ይሁን አይደለም የቅርብ የሩቅ ይገዛልሃል ምስራቁን ምዕራቡን ሰሜኑን ደቡቡን አፍሪካውን አውሮፓውን ጌታ አሳልፎ ከሰጠን የምህረት ደጁ በእኛ ላይ ከከፈተ ከገለጠልን እግዚአብሔር ፊቱን ከኛ ካልሰወረበት ስለዚህ የሰማይን አምላክ ልዑል እግዚአብሔርን እያገለገልነውና እያመሰገንነው ጌታን እናመልካለን ምክንያቱም ዘመናችን የእግዚአብሔር ነው እንጂ የኛ አይደለም የሰው እድሜ እንደ ጤዛ ናት ብያቸዋለሁ ትላንትና እንደ እንፋሎት ናት ብያቸዋለሁ ታይቶ እንደሚጠፋ እንደ ጥላም ናት ብያቸዋለሁ ስለዚህ በዚህ ዘመን አይቀለድም ምክንያቱም እድሜያችንም ጊዜያችንም የእርሱ የጌታችን ነች ጌታ ለዘላለም ይባረክ ኢየሱስ ጌታ ነው